ሰላም ተማሪዎች እንዴት ናችሁ? ሰላማችሁ ብዝት ይበል። እኔ በጣም ደህና ነኝ። ይህ ቪዲዮ በቀላሉ ሳብስክራይብ ላይክ አድርጋችሁ ቪዲዮን ብትጀምሩ ለእኔ በጣም ጥቅም አለው እና ሳብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮ ጀምሩት። በዚህ ቪዲዮ የጅማ ዩኒቨርሲቲ ሎጂክ ኤግዛም እንሰራለን። ፓርት 1 ትሩ ኦር ፎልስ አይቴም ነው። አንደኛ ጥያቄ in inductively strong argument the premises try to make the conclusion to be true። ይሄ true ነው or false ነው? የዚህ ትክክለኛው መልስ true ነው ማለት ነው። ምክንያቱም በኢንዳክቲቭሊ ስትሮንግ አርጊውሜንት ፕሪሚሶቹ ስራቸው ምንድነው? ኮንክሉዥኑ true መሆኑን ለማሳመን መሞከር አይደለ? እውነት መሆኑን ለማሳመን መሞከር ነው። መልሳችን true ነው ማለት ነው። እና ኢንዳክቲቭሊ ስንራሱ ምንድነው? ለምሳሌ የሆነ ነገር ፕሮባቢሊቲውን ፕሪሚሶችን እንደረደርን ፕሮባቢሊቲውን ሞስት ፕሮባብሊ ኦር ሊስት ፕሮባብሊ የመሆንን ቻንስ መግለጽ ነው። እና ስትሮንግ ሲሆን ምንድነው? ፕሮባቢሊቲው ሃይ ይሆናል ማለት ነው። ኢንዳክቲቭሊ ስትሮንግ ላይ ፕሪሚሶቹ ኮንክሉዥኑ እውነት መሆኑን ለማሳመን በጣም ይጥራሉ ማለት ነው። ስለዚህ መልሳችን ትሩ ነው። ሁለተኛስ searching for meaning and rational basis for moral principles is the business of normative ethics። ይሄ ትሩ ነው ወይስ ፎልስ ነው? searching for the meaning and rational basis of moral principles is the basis of normative ethics። ይሄ ትክክለኛው መልስ ፎልስ ነው። ምክንያቱም የኖርማቲቭ ኤቲክስ ስራው ምንድነው? ራይት ኤንድ ሮንግን መለየት፣ what ought to do or what should do ምን ማድረግ እንዳለብን እና ምን ማድረግ እንደሌለብን መንገር ነው ኖርማቲቭ ኤቲክስ ስራው። እዚህ ጥያቄው ላይ ያለው ግን ኖርማቲቭ ኤቲክስ ምን ሰርች ያደርጋል? ሚኒንግ እና ራሽናል ቤዝ ፎር ሞራል ፕሪንሲፕል። ለሞራል ፕሪንሲፕል ሚኒንግ እና ራሽናል ቤዝ የሚፈልገው ማን ነው? ሜታ ኤቲክስ ነው እንጂ ኖርማቲቭ ኤቲክስ አይደለም። ስለዚህ መልሳችን ፎልስ ነው ማለት ነው። ሶስተኛ an inductive argument become weak and incongruent when it has false premises። ትሩ ነው or ፎልስ ነው? የዚህ መልስ ትሩ ነው ማለት ነው። ኢንዳክቲቭ አርጊውሜንት ፕሪሚሶቹ ፎልስ ከሆነ ምን የመሆን ቻንስ አለው? ምን ይሆናል? ዊክ ይሆናል አይደለ? ያ ማለት ፕሪሚሶቹ ፎልስ ከሆኑ ሞር ኤቪደንስ የማቅረብ አቅማቸው ትንሽ ይሆናል ማለት ነው። ትንሽ ከሆነ ዊክ ነው ማለት ነው አርጉሜንቱ። እና ዊክ ከሆነ ደግሞ ኢንኮንጀንት መሆን ግዴታ ነው። ኮንጀንት የምንለው ምንድነው? አንድ አርጉሜንት ኮንጀንት ለመባል ቦዝ ስትሮንግ እና ምን መሆን አለበት? ኢት ሹድ ቢ ስትሮንግ እና ፕሪሚሶቹ በሙሉ ትሩ መሆን አለባቸው። እዚህ ጋር ግን ዊክ ሆኗል። ኢንኮንጀንት ነው ማለት ነው ዊክ እስከሆነ ድረስ። መልሳችን ትሩ ነው። ፓርት 2 ማልቲፕል ቾይስ አይቴም ነው። አንደኛ ጥያቄ ምን ይላል? the logical form of an argument could suffix for determining a validity b strengths። መልሱ ምንድነው? እዚህ ኤ ቫሊዲቲ ነው ማለት ነው። ጥያቄው ያለው የአርጉሜንቶች ሎጂካል ፎርሙ ምንን ነው የሚያሳየው ወይ የሚጠቁመው? ሎጂካል ፎርሙ ከሎጂካል ፎርማቸው የምንረዳው ምንን ነው? ቫሊዲቲው ነው። ሎጂካል ፎርሙን በትክክል የጠበቀ ከሆነ ቫሊድ ነው፣ ካልሆነ ኢንቫሊድ ነው ማለት ነው። ከሎጂካል ፎርሙ ፒውርሊ የምናገኘው ምን ነው? ቫሊዲቲው ነው። ለምን ቢሃይ ነው? ለምን ስትሬንግዝ አናገኘው? ስትሬንግዙን የምናገኘው ከምን ከሎጂካል ፎርሙ ብቻ ሳይሆን ከፕሪሚሶቹ ትሩዝ ቫልዩ አንፃርም ስለሆነ ሎጂካል ፎርሙ ብቻውን አይበቃም ማለት ነው ለስትሬንግዝ። ይሄ መልስ ሊሆን አይችልም። ሁለተኛ all but one is correct about philosophy። all but one is correct about philosophy። A to wonder is just enough by itself to do philosophy። B asking questions of any sort by itself can be considered as philosophy። C philosophy is nothing more than love of wisdom። D philosophy is the lifetime task that someone has to do። E none of the above። እዚህ መልስ ምንድነው ሊሆን የሚችለው? ትክክለኛው መልስ ዲ philosophy is a lifetime task that someone has to do። ትክክለኛው መልስ ይሄ ነው ማለት ነው። ምክንያቱም ጥያቄው ምንድነው? all but one is correct about philosophy። ስለዚህ ምን ኮሬክት የሆነ ስቴትመንት መፈለግ ነው። ኤ ምን ይላል? to wonder is just enough by itself to do philosophy።
ፊሎሶፊን ለመስራት ወንደር ማድነቅ በራሱ በቂ ነው ይላል። በራሱ በቂ አይደለም። ራሽናል የሆነ ኮስሽን ማድረግ፣ ሪዝኔብል የሆነ መልሶችን መስጠት፣ እንዲህ አይነት ነገር ያስፈልገዋል። ቢ አስኪንግ ኮስሽን ኦፍ ኤኒ ሶርት ባይ ኢትሰልፍ ካን ቢ ኮንሲደርድ አስ ፊሎሶፊ። ምንም አይነት ወይም ማንኛውም አይነት ጥያቄ መጠየቅ በራሱ ለፊሎሶፊ በቂ ነው ይላል። ይሄም በቂ አይደለም። ሲ ፊሎሶፊ ኢዝ ነቲንግ ሞር ዛን ላቭ ኦፍ ዊዝደም። ፊሎሶፊ በቃ ላቭ ኦፍ ዊዝደም ነው፣ ከዛ የዘለለ ምንም የለውም። ይሄም ፎልስ ነው። ትክክለኛው ፊሎሶፊ ኢዝ ኤ ላይፍ ታይም ታስክ ዛት ሳምዋን ሃዝ ቱ ዱ ነው ማለት ነው። ሶስተኛ which one of the following is incorrect about valid argument? ስለ valid argument incorrect የሆነ የትኛው ነው? A they are truth preserving. B they depend on logical form of an argument. C it is inconsistent to accept the premises and deny the conclusion. D logic instead of truth make what it is. E none of the above. so incorrect የሆነ የትኛው ነው? መልሱ የትኛው ነው ሊሆን የሚችለው? E none of the above ነው ማለት ነው። ምክንያቱም ሁሉም ኮሬክት ነው። ለምሳሌ ኤን ብንመለከት ኤ ምን ይላል? they are truth preserving። ቫሊድ አርጉሜንቶች ምንድን ናቸው? ትሩዝ ፕሬዘርቪንግ ናቸው አይደለ? ትሩዝ ፕሬዘርቪንግ ማለት ከፕሪሚስ ስንሄድ እውነቱን ጠብቀው ነው የሚሄዱት። እውነቱን ጠብቀው ስንል ፕሪሚስ ዋን ትሩ ከሆነ ከፕሪሚስ ዋን አንጻር ቱ እሱን ተከትሎ ነው ማለት ነው የሚሄደው። ቱ ትሩ ነው ማለት ነው። ቱ ትሩ ከሆነ የኮንክሉዥኑ ትሩ ነው ማለት ነው። ሶ እንዲህ ኦርደራቸውን እውነታቸውን ጠብቀው ነው የሚሄዱት። ሶ ይሄ ኮሬክት ነው። ቢ they depend on the logical form of an argument። በአርጊሜንቱ ሎጂካል ፎርም ላይ ዲፔንድ ያደርጋሉ። ይሄም ልክ ነው። ቫሊድ ለማድረግ ምንን ነው የምንመለከተው? የሎጂኩን ወይም የአርጊሜንቱን ሎጂካል ፎርሙን ስትራክቸሩን ነው። ስትራክቸሩን ጠብቆ መሄድ ከሆነ ቫሊድ ነው ማለት ነው። ሶ እሱም ልክ ነው። ሲ it is inconsistent to accept the premises and deny the conclusion። ፕሪሚሲሱን አክሰፕት አድርገን ኮንክሉዥኑን ድናይ ማድረግ ኢንኮንሲስተንት ነው፣ ማይታይ ነው ብዙ። ይሄም ልክ ነው። በቫሊድ ጊዜ ፕሪሚሲሱን ከተቀበልን መስት የግድ ኮንክሉዥንም መቀበል አለብን ማለት ነው። ሶ ይሄም ልክ ነው። ዲ ሎጂክ ኢንስቴድ ኦፍ ትሩዝ ሜክ ዋት ኢት ኢዝ። ከትሩዙ ይልቅ ከእውነታው ይልቅ ሎጂኩ ነው የሚሰራው ዋት ኢት ኢዝ። ቫሊዲቲውን ዲተርሚን የሚያደርገው ከምን ከትሩዙ ይልቅ ሎጂክ ነው። ሎጂክ ኢንስቴድ ኦፍ ትሩዝ። ይሄም ልክ ነው አይደለ? እውነታው ሳይሆን ወይም እውነት መሆኑ ሳይሆን ምኑ ነው ቫሊድ የሚያስበለው ሎጂካል ስትራክቸሩን መጠበቁ ነው። ስለዚህ ይሄም ልክ ነው። ሶ ኢንኮሬክት የሆነ የለም ማለት። ስለዚህ none of the above ነው። አራተኛ primarily philosophy is about a critically criticizing unfounded and deeply rooted belief of others. B being someone who just continuously asks crucial questions. C rationally overcoming others' ignorance. D engaging in a communal task of liberating the thinking mind. D all of the above። የዚህ ትክክለኛው መልስ ሊሆን የሚችለው የትኛው ነው? ስለ ፊሎሶፊ ትክክል የሆነው ፕራይሜርሊ ፊሎሶፊ ፎከስ የሚያደርገው። ሶ የዚህ ጥያቄ ትክክለኛው መልስ ኦል ነው ማለት ነው። ሁሉም ትክክል ናቸው። ሶ ለምሳሌ ምርጫቸውን እንመልከት። ኤ ምን ይላል? ክሪቲካሊ ክሪቲሳይዚንግ አንፋውንድድ እና ዲፕሊ ሩትድ ቢሊፍ። ይሄ ክሪቲካሊ ክሪቲሳይዝ ማድረግ የፊሎሶፊ ዋናው ስራ ነው። ቢስ ቢንግ ሳምዋን ሁ ኢዝ ጀስት ኮንቲኒስሊ አስክ ክሩሻል ኮስችንስ። ክሩሻል የሆኑ ጥያቄዎችን መጠየቅም የፊሎሶፊ ስራ ነው። ቢ ራሽናሊ ኦቨርካሚንግ አዘርስ ኢግኖራንስ። ራሽናል በሆነ ወይ ኢግኖራንስን ኦቨርካም ማድረግ ይሄም የፊሎሶፊ ስራ ነው። ሲ ኢንጌጅ ኢን ኤ ኮሚናል ታስክ ኦፍ ሊብሬቲንግ ቲንኪንግ ማይንድ። ቲንኪንግ ማይንዶችን ሊብሬት ማድረግም የምን ስራ ነው? የፊሎሶፊ ዋና ስራ ነው። ሶ ሁሉም ልክ ነው ማለት ነው። ስድስተኛ one thing that metaphysics deal with is A how does the universe originate? B is there anything called nothingness? C do human beings have free will? D what does being looks like? እዚህ ጥያቄ ምንድነው መልሱ ሊሆን የሚችለው? ይህን ጥያቄ ስንመለከተው one thing that metaphysics deal with፣ ሜታፊዚክስ ምን ላይ ነው ፎከስ የሚያደርገው ነው። ኤ how does the universe originate፣ ስለ ዩኒቨርስ ኦሪጂኔሽን ምናምን ስለ ኦሪጂኑ ምናምን ያነሳል አይደል ጥያቄዎችን። ስለዚህ
እዚህ ላይ ሜታፊዚክስ ዲል ያደርጋል። ሲ ኢዝ ዜር ኤኒቲንግ ኮልድ ናቲንግኔስ፣ ናቲንግኔስ የሚባል ነገር አለ ወይ? እንዲህ አይነት ጥያቄዎችን ሜታፊዚክስ ብዙ ጊዜ ይጠይቃል። እሱም ልክ ነው። ዱ ሁማን ቢንግ ሃቭ ፍሪ ዊል፣ የሰው ልጆች ፍሪ ዊል አላቸው ወይ? ይህም የሜታፊዚክስ አንዱ ጥያቄ ነው። ዲ ዋት ዳዝ ሁማን ቢንግ ሉክ ላይክ፣ የሰው ልጅ ምንድን ነው የሚመስለው? ይሄ ስትራክቸር ምናምን ሜታፊዚክስ አይጠይቅም። ይሄ የሜታፊዚክስ ስራ አይደለም። ጥያቄ ላይ ምንድን ነው የተባለው? ሜታፊዚክስ ዲል የሚያደርገው ምን ላይ ነው? ሁሉም ለዲል ያደርጋል ከዲ ውጭ። ስለዚህ እዚህ ጥያቄ ላይ ኮረክሽን አለ ማለት ነው። ናት ዲል ማያደርገውን ነው መጠየቅ የነበረበት። ምክንያቱም ሶስቱ ምርጫ ልክ ሆኖ አንዱ ብቻ ነው ስህተት የሆነው። ናት ከተባለ ናት ከተጨመረበት መልሳችን ዲ ይሆናል ማለት ነው። ኮረክሽን አለበት። ስምንተኛ ጥያቄ which one is odd፣ ከሚከተሉት ውስጥ ለየት ያለው የትኛው ነው? ኤ ኦል አርጉሜንትስ አር ኢንፎርማል፣ ሁሉም አርጉሜንት ኢንፎርማል ነው። ይሄ ሁሉም አርጉሜንት ኢንፎርማል አይደለም አይደል? ፎርማል አርጉሜንቶችም አሉ። ስለዚህ ይሄ ልክ አይሆንም። ቢ ኦል ስቴትሜንትስ ሃቭ ትሩዝ ቫልዩ፣ ሁሉም ስቴትሜንቶች ትሩዝ ቫልዩ ያላቸው። ይሄ ልክ ነው። ስቴትሜንት ለመባል ትሩዝ ቫልዩ ሊኖረው ይገባል። ሲ ኦል አርጉሜንትስ ሃቭ ኮንክሉዥን እና ፕሪሚስ፣ አርጉሜንት ከሆነ ኮንክሉዥን እና ፕሪሚስ ሊኖረው ይገባል። ይሄም ልክ ነው። ዲ the role of conclusion is to support premises፣ የኮንክሉዥን ስራ ፕሪሚስሱን ሳፖርት ማድረግ ነው። የፕሪሚስስ ስራ ኮንክሉዥን ሳፖርት ማድረግ ነው እንጂ የኮንክሉዥን ስራ ፕሪሚስስ ሳፖርት ማድረግ አይደለም። ይሄም ልክ አለ። ኢ none of the above። እንዲህ አይነት ኮንዲሽን ላይ አሁን ኦድ የሆነው ነው የተጠየቀው፣ ግን ሁለት መልሶች አሉ። ኤም ልክ አይደለም፣ ዲም ልክ አይደለም። ኢ ለምን ይላል? none of the above ይላል። አሁን ሁለት ምርጫ ሲኖር ኤ ኤንድ ዲ የሚል ነገር ምርጫ ውስጥ ከሌለ መውሰድ ያለብን ነንን ነው ማለት ነው። ነንን ብንወስድ ይሻላል። መልሳችን ሊሆን የሚችለው ነን ብንል ነው የተሻለ የሚሆነው። ዘጠነኛ ሁማን ቢንግስ አር ሞርታል፣ ታና ኢዝ ኤ ሁማን ቢንግ ሶ ታና ኢዝ ሞርታል። ዲስ አርጉመንት ኢዝ ኤ ቫሊድ አንሳውንድ፣ ቢ ኢንቫሊድ ሳውንድ። ከነዚህ ውስጥ መልሶ የትኛው ነው? ሁማን ቢንግስ አር ሞርታል ተባለ። ዴን ጣና ኢዝ የሁማን ቢንግ፣ የሰው ልጅ ሁሉም ሟች ነው። ጣና ሁማን ቢንግ የሰው ልጅ ናት። ከዛ ሶ ጣና ኢዝ ሞርታል አለ። ይሄ ምን አይነት ነው? መልሱ ቢ ኢንቫሊድ አንድ ሳውንድ ነው ማለት ነው። ለምን ሁማን ቢንግስ አር ሞርታል ካለ በኋላ ጣና ሁማን ቢንግ ነች። ስለዚህ ጣና ምን መሆን አለበት? ሞርታል መባል ነበረበት። እዚህስ ኢሞርታል አለ። ስለዚህ ኢንቫሊድ ነው ማለት ነው። እና ኢንቫሊድ ከሆነ ደግሞ አንድ አርጉሜንት ሳውንድ ለመሆን ምን መሆን አለበት? ቫሊድ እና ትሩ መሆን አለበት። እዚህ ጋር ኢንቫሊድ ከሆነ የግድ ሳውንድ ሊሆን አይችልም ማለት ነው። አንድ ሳውንድ ነው ማለት ነው። መልሳችን ቢ ነው። አስረኛ however not all passages that contain indicator words are arguments. There are various passages that commit no inferential claim but are non-argument. Which one is correct? A. The word however is indicating a premise. B. There are three statements in the passage. C. The word but is a conclusion indicator. D. The passage is not an inferential one. E. All of the above. በዚህ ውስጥ እውነት የሆነ የትኛው ነው? መልሱን ገምቱ። የትኛው ነው ሊሆን የሚችለው? ዲ ነው ማለት ነው። the passage is not an inferential one። ኢንፈረንሻል አይደለም። እስቲ ፓሴጁን እንመልከተው። however not all passages that contain indicator words are arguments። ኢንዲኬተር ወርድን የያዙ ፓሴጆች በሙሉ አርጉሜንት ባይሆኑም there are various passages that commit no inferential claims but are non-argument። እና ብዙ ፓሴጆች አሉ ኢንፈረንሻል ክሌም ሳይዙ ነን አርጉሜንት የሆኑ ይላል። ይሄ ምንድን ነው? ሎጂካል የሆነ ስቴፕ ተከትሎ አይደለም የሚሄደው። ጀስት ጽሁፍ ነው፣ ዝም ብሎ ጽሁፍ። እንደዚህ ሲሆን ምንድነው የምንለው? ነን ኢንፈረንሻል ነው ማለት ነው የምንለው። ለምን ሌሎቹን ብንመለከት ራሱ ሌሎችን ምርጫዎችን ብንመለከት መልስ ሊሆኑ አይችሉም። ለምሳሌ the word however is indicating a premise ይላል። ሲጀመር ኢንፈረንሻል ካልሆነ የኢንፈረንሻል የሎጂክ ስትራክቸር ይዞ ካልሄደ ኮንትራስቲንግ የሆነ አይዲያ የሚያሳይ ቃል ነው እንጂ ፕሪሚስ ኢንዲኬተር ሊሆን አይችልም። there are three statements in the passage። እዚህ ሶስት ስቴትሜንቶች የሉም። ይሄም ትሩ አይደለም። C. the word but is a conclusion indicator።
ኢንፈረንሻል የሆነ ነገር ከሌለ ኮንክሉዥን ኢንዲኬተር ምናምን የሚሆን ነገር የለም ማለት ነው። በት ኮንትራስቲንግ አይዲያ የሚያሳይ ነው ማለት ነው። ሶ ይሄም አይደለም መልሳችን ዲ ነው ማለት ነው። 11ኛ in an inductively weak argument a all of the premises are true whether or not the conclusion follows. B the premises try to make the conclusion probable. C either the premises are probably true or the conclusion is false. D the premises and conclusion are all true. E none of the above. የዚህ መልስ ትክክለኛው መልስ ምንድነው ሊሆን የሚችለው? ሲ either the premises are probably true or the conclusion is false ነው ማለት ነው። ኢንዳክቲቭሊ ዊክ ላይ ኢንዳክቲቭ መሆኑ ምንድነው? ፕሮባቢሊቲ ነው የሚያሳየው። ዊክ ሲሆንስ ፕሮባቢሊቲው ዊክ መሆኑ አይደለ? ፕሮባቢሊቲው ሌስ መሆኑ ነው የሚያሳየው። እና ከምርጫው ስንመለከት all of the premises are true whether or not the conclusion is false። ሁሉም ፕሪሚሶች ትሩ ናቸው ኮንክሉዥኑ ፎሎ ቢያረግም ባያረግም። ሶ እዚህ ጋር ስንመለከት ሁሉም ፕሪሚስ ትሩ መሆኑ ምን አያደርገውም? ኢንዳክቲቭሊ ዊክ አያደርገውም አይደለ? ብቸኛ ምክንያት ሊሆን አይችልም። ሶ ፕሪሚስስ ትሩ መሆኑ ዊክ ስለማያደርግ መልስ ሊሆን አይችልም ማለት ነው። ቢ the premises try to make the conclusion probable። ፕሪሚስሱ ኮንክሉዥንን ፕሮባብል እንዲሆን ያደርገዋል። ይሄ የኢንዳክቲቭሊ ዊክ ብቻ ሳይሆን የአጠቃላይ የኢንዳክቲቭ አርጊውሜንት ባህሪ ነው። ሶ ይሄም ስፔሻል ለኢንዳክቲቭሊ ዊክ ስፔሻል ሆኖ ሊያገለግል አይችልም። ሲ either the premises are probably true or the conclusion is false። ምናልባት ፕሪሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ ሆኖ ሊሆን ይችላል። ይሄ ለምሳሌ ፕሮባቢሊቲ መኖሩ ምን ያደርገዋል? ዊክ ያደርገዋል። እና ፕሪሚሶቹ ትሩ ሆነው ኮንክሉዥኑ ፎልስ መሆኑስ ምን ያደርገዋል? ዊክ ያደርገዋል ማለት ነው። ሶ ይሄ የመሆን ቻንሱ ሃይ ነው። ዲ the premise and conclusion are all true። ፕሪሚስን ኮንክሉዥኑም ሁሉም ትሩ ከሆነ ዊክ አያደርገውም አይደለ? ዊክ አያደርገውም። ስለዚህ ይሄም ፎልስ ነው። ሶ መልሱ ሲ ነው ማለት ነው። 12ኛ an argument for the purposes of logic is made up of a unconnected statements, b a set of statements where one of the statements describe others, c a set of statements that is supposed to support another, d true statement, e a set of statements that may or may not be an inferential claim። የዚህ መልስ ሊሆን የሚችለው የትኛው ነው? an argument for the purpose of logic is made up of ከኤ እስከ ኢ ካለው ትክክለኛው መልስ የትኛው ነው? ሲ ነው ማለት ነው። ሲ a set of statements that is supposed to support another። ሶ አርጊውሜንት ነው ለማለት ከሎጂክ አንፃር አርጊውሜንት ነው ለማለት እያንዳንዱ ስቴትሜንት ሎጂካል ስትራክቸሩን ወይም ኢንፈረንሻል ክሌሙን መጠበቅ አለበት። ሳፖዝድ ቱ ሳፖርት አንዱ ሌላውን የሚደግፍ መሆን አለበት ማለት ነው። ሶ እንደዛ ካልሆነ ምን አይደለም? አርጊውሜንት አይደለም ማለት ነው። ትክክለኛው መልሳችን ሲ ነው። ሌሎችን እንመልከታቸው። ለምሳሌ አንኮኔክትድ ስቴትሜንት አንኮኔክትድ ከሆኑ ሲጀመር አርጊውሜንት ሊሆኑ አይችሉም። ቢስ a set of statement where one of the statement describe the other ከነሱ አንዱ ሌላኛውን የሚያብራራ ማብራራት አይደለም አይደል? መደጋገፍ ነው። እሱም አይደለም። ዲስ ትሩ ስቴትመንት የግድ አርጊውሜንት ለመሆን ትሩ መሆን አይጠበቅበትም። ሶ ይሄም አይደለም። a set of statements that may or may not have inferential claim ኢንፈረንሻል ክሌም ያለው ወይም የሌለው ይሄ ሊሆን አይችልም አይደል? የግድ አርጊውሜንት ለመሆን ኢንፈረንሻል ክሌም መሆን አለበት። እርስ በርስ ሳፖርት መደራረግ አለባቸው። ሶ ትክክለኛው መልስ ሲ ነው ማለት ነው። 13ኛ all of the following are philosophical questions except a how did the universe originate and develop, b what are the stuff matter that made the universe, c what are the attributes of God or Allah, d does life have any purpose። ከነዚህ ውስጥ ትክክለኛው መልስ የትኛው ነው? all of the following are philosophical questions except ከአንዱ በስተቀር ሁሉም philosophical question ነው። ሶ philosophical question ያለው ነው የትኛው ነው? ትክክለኛው መልስ ቢ what are the stuffs matter that made the universe የሚለው philosophical question አይደለም ማለት ነው። ምክንያቱም philosophical question ስለ ነገሮች ኮምፖዚሽን አያጠኑም። ለነገሮች ኮምፖዚሽን የሚያጠኑት ኤክስፐሪመንታል የሆኑ ሳይንሶች ናቸው። ለምሳሌ እና ፊዚክስ፣ ኬሚስትሪ፣ ባዮሎጂ እነዚህ ናቸው ስለ ማተር ወይም ስለ ነገሮች ኮምፖዚሽን የሚያጠኑ። ፊሎሶፊ እንደዚህ አይነት ነገር አያጠናም። ስለዚህ መልሳችን
ቢ ነው ማለት ነው። ለምሳሌ ሌሎች ምርጫዎችን ብናይ how did the universe originate እና develop ይሄ የፊሎሶፊ ጥያቄ ነው። ሲ what are the attributes of God or Allah ይሄም የፊሎሶፊ ጥያቄ ነው። does life have any purpose ይሄም የፊሎሶፊ ጥያቄ ነው። ስለዚህ የፊሎሶፊ ጥያቄ ያልሆነው ቢ ነው ማለት ነው። 14ኛ ሄለን ኢዝ አበራስ sister and አልማዝስ mother. Therefore, Abarra is Almaz's uncle. This passage is an example of A. Scientific argument, B. Analytical argument, C. Mathematical argument, D. Non-inferential passage. So, እዚህ መልስ ሊሆን የሚችለው ምንድን ነው? ሄለን ኢዝ አበራስ sister and አልማዝስ mother. Therefore, አበራ is አልማዝ's uncle. So, ይሄ ምን አይነት ፓሴጅ ነው? ከነዚህ ውስጥ ትክክለኛው መልስ ቢ አናሊቲካል አርጊሜንት ነው ማለት ነው። ሶ እዚህ ጋር አሁን ሳይንቲፊክ አርጊሜንት ለማለት ምን መሆን አለበት? ሳይንቲፊክ ኢንቨስቲጌሽን መያዝ አለበት። ሶ ይሄ አርጊሜንት ምንም ሳይንቲፊክ ኢንቨስቲጌሽን አልያዘም። ሲለ ደግሞ ማቴማቲካል አርጊሜንት ለማለት ቁጥሮችን ምናምን መያዝ አለበት። ይህንንም አልያዘም። ዲ ነን ኢንፍሬንሻል ፓሴጅ ይላል። ነን ኢንፍሬንሻል አይደለም አይደለ? ይሄ ኢንፍሬንሻል ነው። ሶ እሱም ሊሆን አይችልም። ትክክለኛው መልስ አናሊቲካል አርጊሜንት ነው ማለት ነው። 15ኛ ፊሎሶፊ ዳዝ ናት ኤምፋሳይዝስ ፊሎሶፊ ኤምፋሳይዝ የማያደርገው ስለምንድን ነው? ኤ ፖሲንግ ኮስችን ዛት ካን ቢ ሪዞልቭድ ባይ ፌዝ ኦር ፐርሰናል ቢሊፍ፣ ቢ ሾዊንግ ዋይ ቢሊፍ አዶፕትድ ባይ ሞስት ፒፕል አር ፕሪፌሬብል ሲንስ ሞር ፒፕል አንደርስታንድ ዜም፣ ሲ አርቲኩሌቲንግ ቢሊፍ ቱ ጀስቲፋይ ዜም ባይ ማጆሪቲ ኦፒኒየን፣ ዲ ዲቨሎፒንግ አይዲያ አባውት ዘ ኔቸር ኦፍ ሪያሊቲ to support a religious conceptual framework, E none of the above, F all of the above. So የዚህ ጥያቄ መልሱ ምንድነው ሊሆን የሚችለው? ፊሎሶፊ ኤምፋሳይዝ የማያደርገው ስለምንድን ነው? ትክክለኛው መልስ F all of the above ነው ማለት ነው። ሁሉም ፊሎሶፊ ኤምፋሳይዝ የማያደርጋቸው ነገሮች ናቸው። ለምሳሌ ኤን እኔ ፖሴሲንግ ኮስችን ዛት ካን ቢ ሪዞልቭድ ባይ ፌዝ እና ፐርሰናል ቢሊፍ በፌዝ እና ፐርሰናል ቢሊፍ ሶልቭ የሚሆኑ ነገሮችን አያነሳም በፊሎሶፊ። ስለዚህ ይሄ የፊሎሶፊ ሀሳብ ሊሆን አይችልም። ቢ ሾዊንግ ዋይ ቢሊፍ አዶፕትድ ባይ ሞስት ፒፕል አር ፕሪፌሬብል ስለ ቢሊፍ ምናምን ፊሎሶፊ ፎከስ አያደርግም። ስለዚህ ይህ መልስ ሊሆን አይችልም። ሲ አርቲኩሌቲንግ ቢሊፍ ቱ ጀስቲፋይ ዜም ባይ ማጆሪቲ ኦፒኒየን ይህም ላይ ፊሎሶፊ ፎከስ አያደርግም። ዲ ዲቨሎፒንግ አይዲያ አባውት ኔቸር ኦፍ ሪያሊቲ ቱ ሳፖርት ሪሊጂየስ ኮንሴፕቹዋል ፍሬምወርክ ይህንንም ፊሎሶፊ ፎከስ አያደርግበትም። ነን ኦፍ ዚ አባቭ አይሆንም አይደለም መልሶች ስለሆኑ ማለት እንዳለ። ስለዚህ ኦል ኦፍ ዚ አባቭ። 16ኛ which one is incorrect about logical thought process which one is incorrect about logical thought process incorrect የሆነ የተኛው ኤ it helps us understand and identify common logical error, B to reason is precisely to produce an argument, C reason involves induction, deduction, learning እና forethoughts, D logic enables learners to develop instinctual reflection የተኛው ነው ከዚህ መልስ ሊሆን የሚችለው? ዲ ነው ማለት ነው ኢንኮሬክት የሆነው። ሎጂክ ኢናብል learners to develop instinctual reflection እሱ የሎጂክ ታውት ሊሆን አይችልም። ሌሎቹ በሙሉ ይሆናሉ። ለምሳሌ ኤ it helps us understand and identify common logical errors ይሄ የሎጂክ ዋና ፎከስ ነው አይደል? ፋላሲ ሲሆኑ ሀሳቦችን መለየት። ቢ to reason is precisely to produce an argument ያ ሪዝን ማድረግ ማለት አርጊውሜንትን ማቅረብ ማለት ነው ከሎጂክ አንፃር this is true ነው። ሲ reason involves induction, deduction, learning እና forethought ይሄም ልክ ነው። ስለዚህ ትክክል ያልሆነው ዲ ነው ማለት ነው። ሎጂክ ኢኔብል learner to develop instinctual reflection instinctual reflection ሳይሆን rational reflection ሎጂክ የሚያመጣው። ይሄ ኮሬክት አይደለም። 17ኛ some x's are not y no x are z thus some y's are z this passage is A valid sound, B non-inferential one, C valid and sound, D strong conjecture ከነዚህ ውስጥ መልስ ሊሆን የሚችለው ለዚህ ጥያቄ የተኛው ነው? የዚህ ጥያቄ ትክክለኛው መልስ ቢ ነን ኢንፈረንሻል ዋን ነው ማለት ነው።
ምክንያቱም የዚህን ኦርደር ስንመለከት ሳም ኤክስ አር ዋይ አለ። ሳም ኤክስ አር ናት ዋይ፣ ኖ ኤክስ አር ዜድ፣ ተስ ሳም ዋይስ አር ዜድ ነው ያለው አይደለ? ይህንን በምሳሌ በሌላ ምሳሌ ብንመለከተው ለምሳሌ በሌላ ኤግዛምፕል ቀይረን ብንመለከተው ሳም ሁማን ቢንግስ አር ኖት ቶል። ለምሳሌ ሳም ኤክስ አር ናት ዋይ የሚለውን ሳም ሁማን ቢንግስ አር ናት ቶል በሚለው ብንቀይርና ኖ ኤክስ አር ዜድ ኖ ቶልስ አር ፋት ብንል እና ተስ ሳም ዋይስ አር ዜድ ሳም ቶልስ አር ፋት ብንል ይሄውን ኦርደሩን የጠበቀ ነገር የለውም ምንም አይደለ? ስለዚህ ኦርደሩን የጠበቀ ነገር ኢንፈረንሻል ክሌም ከሌለ ዳስስ ናን ኢንፈረንሻል ነው ማለት ነው። ናን ኢንፈረንሻል ከሆነ ደግሞ ቫሊድ ኢንቫሊድ የሚለውን ቼክ እናደርግ ነው። ስለዚህ መልሳችን ናን ኢንፈረንሻል ነው። 18ኛ which one of the following is strongly dependent on the truth statement? A validity, B strength, C inference, D soundness። የትኛው ነው ትሩዝ ቫልዩ ላይ ወይም ትሩዝ ስቴትመንት ላይ ዲፔንድ የሚያደርገው? በጣም ዲፔንድ ስትሮንግሊ ዲፔንድ የሚያደርገው ከነዚህ ውስጥ ከቫሊዲቲ፣ ስትሬንግዝ፣ ኢንፌረንስ እና ሳውንድኔስ መልሳችሁን ምረጡ። ትክክለኛው መልስ ስትሬንግዝ ነው ማለት ነው። በጣም ትሩዝ ቫልዩ ላይ ዲፔንድ የሚያደርገው ስትሬንግዝ ነው ማለት ነው። ትሩ ከሆነ ኦል ፕሪሚስስ ትሩ ከሆነ ስትሮንግ ነው፣ ፎልስ ከሆነ ደግሞ ዊክ ነው ማለት ነው። ሌሎቹ ዲፔንድ አያደርጉም፣ በጣም ዲፔንድ አያደርጉም። ለምሳሌ ቫሊዲቲ ስንመለከት ከትሩዝ ቫልዩ ይልቅ ቫሊዲቲ ምን ላይ ነው ዲፔንድ የሚያደርገው? በስትራክቸሩ ላይ ነው። ስትራክቸሩን ጠብቆ ከሄደ ቫሊድ ነው፣ ካልሆነ ኢንቫሊድ ነው። ይሄ አይሆንም። ቢ ኢንፌረንስ ማለት ምንድን ነው? ስትራክቸሩ ማለት ነው አይደለ? ይሄም ትሩዝ ቫልዩ ላይ ዲፔንድ አያደርግም። ዲ ሳውንድኔስ ምንድን ነው? ትሩዝ ቫልዩ ላይ ብቻ ሳይሆን ዲፔንድ የሚያደርገው ትሩዝ ቫልዩ ፕላስ ቫሊዲቲ ላይ ነው ማለት ነው። ትሩዝ ቫልዩ ፕላስ ስትሬንግዝ እና ዊክኔስ ላይ ነው። ሳውንድኔስ ዲፔንድ የሚያደርገው ምን ላይ ነው? ትሩዝ ቫልዩ ኦር ቫሊዲቲ እና ኢንቫሊዲቲ ፕላስ ስትሬንግዝ ላይ፣ ስትሮንግ እና ዊክ በመሆን ላይ ነው ማለት ነው። ትክክለኛው መልስ ቢ ነው። 19ኛ አይዘር አይሮፕ or Africa is neo-colonialist. Africa are not neo-colonialists. So, Europe are neo-colonialists. Which statement is correct? A. It is a deductive argument because it has a disjunctive form. B. It is a valid and unsound deductive argument. C. It is a deductive because it involves analogous expression. D. The first statement is the conclusion part. ኮሬክት የሆነ የተኛው ነው። የእናንተ ምርጫ ምረጡ። ትክክለኛው መልስ ቢ ነው ማለት ነው። ኢት ኢዝ ቫሊድ ኤንድ አንሳውንድ ዲዳክቲቭ አርጊውሜንት ነው። ለምን ሌላው አይሆንም? ለምሳሌ ኤ ላይ ያለው አይሆንም። ምንድነው? ኢት ኢዝ ዲዳክቲቭ አርጊውሜንት ቢኮዝ ኢት ሃዝ ዲስጃንክቲቭ ፎርም ይላል። ሙሉን አልገለጸም አይደለ? ዲዳክቲቭ መሆኑ ልክ ነው፣ ግን ሳውንድ አንሳውንድኔሱን ኦር ቫሊዲቲ ሌላ ነገሩን አልገለጸም። ስለዚህ ይሄ ሙሉ በሙሉ ኤክስፕሬስ ስላላደረገ መልስ ሊሆን አይችልም። ኢት ኢዝ ኤ ቫሊድ ኤንድ አንሳውንድ ዲዳክቲቭ አርጊውሜንት። ቫሊድ ነው፣ ኦርደሩን ስንመለከት በትክክል ሄዷል። ሌላው አንሳውንድ ነው፣ ይሄ መልስ ነው ማለት ነው። ይሄ ትክክል ነው። ሲ ኢት ኢዝ ዲዳክቲቭ ቢካዝ ኢት ኢንቮልቭስ አናሎገስ ኤክስፕሬሽን። ዲዳክቲቭ የሆነ አናሎገስ ኤክስፕሬሽን ስለያዘ ይሄ አናሎገስ ኤክስፕሬሽን አልያዘም፣ ትሩ ሊሆን አይችልም። ፈርስት ስቴትመንት ኢዝ ኮንክሉዥን ፓርት። የመጀመሪያ ስቴትመንት ኮንክሉዥን አይደለም። ትክክለኛው መልስ ቢ ነው ማለት ነው። 20ኛ ፊሎሶፊ ኢዝ ዘ ማዘር ኦፍ ኦል ሳይንስስ ቢካውዝ ኤ ዘ ፒቮታል ቲንግ ኢን ፊሎሶፊ ኢዝ አስኪንግ አፕሮፕሪየት ኮስችን። ቢ ፈርስት ፊሎሶፈርስ ዌር ሳይንቲስትስ። ሲ ፊሎሶፊ ኢዝ ቨርሳታይል ዲስፕሊን። ዲ ኤ ኤንድ ሲ አር ኮሬክት አንሰርስ። ኢ ኦል ኦፍ ዘ አባቭ። የዚህ መልስ ምንድነው ሊሆን የሚችለው? ትክክለኛው መልስ ኢ ነው ማለት ነው። ኦል አር ኮሬክት አንሰርስ ነው። ለምን? ለምሳሌ ኤ ላይ ብናየ ኤ ላይ ያለውን ምርጫ ብንመለከት ፒቮታል ቲንኪንግ ፊሎሶፊ አስኪንግ ኮስችን ልክ ነው አይደለ? ስለዚህ ሁሉም ሳይንስ እንደዛ አይነት ባህሪ ነው ያለው፣ ጥያቄ መጠየቅ የሁሉም ሳይንስ ጅማሮ ነው ማለት ነው። ዘ ፈርስት ፊሎሶፈር ዌር ሳይንቲስትስ፣ ይሄም ልክ ነው። እና አርስቶትል ምንድን ናቸው? ዜጋ ሳይንቲስትስ ናቸው። ፊሎሶፊ ዘ ቨርሳታይል ሳይንስ ዲሲፕሊን፣ ፊሎሶፊ ቨርሳታይል ዲሲፕሊን ነው። ኢት ኢዝ ራይት። ኤ ኤንድ ሲ አር ኮሬክት፣ ኤ እና ሲ ኮሬክት ናቸው፣ ልክ ነው። ኦል ኮሬክት፣ ሁሉም ልክ ነው። ትክክለኛው መልሳችን ላይ ነው የሚችለው ኦል ኮሬክት ነው ማለት ነው። 21ኛ the most vital thing that decide if a passage is an argument is
ኤ ፎር ሞር ስትራክቸር፣ ቢ ክሌም፣ ሲ ኦብጀክቲቭ ትሩዝ ቫሊዩ፣ ዲ ኢንዲኬተር ወርድስ። ለዚህ ጥያቄ ትክክለኛው መልስ የትኛው ነው? ሞስት ቫይታል ቲንግ ትክክለኛው መልስ ቢ ክሌም ነው ማለት ነው። ሶ አርጊሜንት ነው ለማለት የሆነ ስቴትሜንቶችን አርጊሜንት ነው ለማለት ክሌም መኖር አለበት። ኢንፈረንሻል ክሌም ከሌለው ኢት ኢዝ ናት አርጊሜንት ማለት ነው። ሶ ሌላውን ነገር ፎከስ በጣም ዋናው ጉዳይ ክሌሙ ነው ማለት ነው። ኢንዲኬተር ሊኖረውም ላይኖረውም ይችላል። ኦብጀክቲቭ ትሩዝ ቫሊዩ ምናልባት ነገሩ በትክክል እውነትም ውሸትም ሊሆን ይችላል። ክሌሙን ከጠበቀ አርጊሜንት ይሆናል ማለት ነው። እሱንም ግድ እንለውም። ፎርሙ ስትራክቸር ፎርሙ ብዙ ጊዜ ስትራክቸሩ እንደዛ ቁጭ ብሎ ኢንፈረንሻል ክሌም አንዱ ሌላውን ማይደጋገፍ ከሆነ ሊሆን አይችልም። ሶ ትክክለኛው መልስ ቢ ነው ማለት ነው። 22ኛ which one of the following is correct? A every unconjugate argument has a false premise. B valid argument have true premises may not be sound. C every unsound argument has at least one false premise. D if all of the premises of an argument are true then it is sound. E if the conclusion of a valid argument is false then the premises can be true. F none of the above. የዚህ መልስ ሊሆን የሚችለው የትኛው ነው? ሞክሩት። which one of the following is correct? ትክክል የሆነው የትኛው ነው ነው። ስለዚህ የዚህ ጥያቄ ትክክለኛው መልስ ኤፍ none of the above ነው ማለት ነው። ለምን? ጥያቄው ምንድነው እያለ ያለው? which one of the following is correct? ትክክል የሆነው የትኛው ነው ነው። ለምሳሌ ሁሉንም ብንመለከት ትክክል የሆነ አንድም የለም። ለምሳሌ ኤ ምን ይላል? every unconjugate argument has false premise። ሁሉም unconjugate አርጊሜንት ፎልስ ፕሪሚስ አለው። ይሄ ልክ አይደለም። ለምሳሌ አንድ አርጊሜንት አንኮንጀንት የሚባለው ምን ከሆነ ነው? ኮንጀንት ለመባል መጀመሪያ ምን መሆን አለበት? ኮንጀንት ለመባል ኢንዳክቲቭ አርጊሜንት ኮንጀንት ለመባል ሁሉም ፕሪሚሶቹ ትሩ ፕላስ ደግሞ ስትሮንግ መሆን አለበት አይደለ? ስትሮንግ መሆን አለበት። ለምሳሌ እዚህ ጋር ፕሪሚሶቹ ትሩ ሆነው ዊክ ከሆነ ምን ይሆናል ማለት ነው? አንኮንጀንት ይሆናል ማለት ነው። ስለዚህ አንኮንጀንት ለመባል የግድ ፎልስ ፕሪሚስ ሊኖረው አይገባም። ስለዚህ ይሄ ልክ አይደለም። ቢ ቫሊድ አርጊሜንትስ ሃቭ ትሩ ፕሪሚስስ ሜይ ናት ቢ ሳውንድ። ቫሊድ አርጊሜንትስ ሃቪንግ ትሩ ፕሪሚስስ ሜይ ናት ቢ ሳውንድ። ቫሊድ ሆነው ትሩ ፕሪሚስ ያላቸው አርጊሜንቶች ሳውንድ ላይሆኑ ይችላሉ። ሳውንድ ለመባል ምን መሆን አለበት? የሆነ ዲዳክቲቭ አርጊሜንት ሳውንድ ለመባል አርጊሜንቱ ቫሊድ መሆን አለበት ፕላስ ፕሪሚሶቹ በሙሉ ትሩ መሆን አለባቸው። ሶ አርጊሜንቱ ቫሊድ ሆኖ እና ትሩ ፕሪሚስ ኖሯቸው አንሳውንድ የሚሆንበት ኦር ናት ሳውንድ የሚሆንበት ምንም ምክንያት የለም ማለት ነው። ሶ ይሄም ልክ አይደለም። የግድ ቫሊድ እና ትሩ ከሆነ ምን ይሆናል ማለት ነው? ሳውንድ ይሆናል ማለት ነው። ሲ ኤቭሪ አንሳውንድ አርጊሜንት ሃዝ አት ሊስት ዋን ፎልስ ፕሪሚስ። ሁሉም አንሳውንድ አርጊሜንት ቢያንስ አንድ ፎልስ ፕሪሚስ አለው አይደለም። ሁሉም አንሳውንድ አርጊሜንቶች የግዴታ ዋን ፎልስ ፕሪሚስ ሊኖራቸው አይገባም። ሁሉም ፕሪሚሳቸው ትሩ ሆኖ ነገር ግን ኢንቫሊድ ከሆኑ አንሳውንድ ሊሆኑ ይችላሉ ማለት ነው። ስለዚህ ፕሪሚስ ፎልስ መሆን ብቻውን አንሳውንድ እንዳያደርገውም ማለት ነው። የግድ አንድ ፕሪሚስ ሊኖረው አይገባም። ዲ ኢፍ ኦል ኦፍ ዘ ፕሪሚስስ ኦፍ አን አርጊሜንት አር ትሩ ዜን ኢት ኢዝ ሳውንድ። ሁሉም ፕሪሚሶቹ ትሩ ከሆነ ሳውንድ ነው። ይሄም አይደለም አይደለ? ሁሉም ፕሪሚሶች ትሩ ሆነው ኢንቫሊድ ከሆነ ሳውንድ አይሆንም። ስለዚህ ይሄም አይሆንም። ዲ if the conclusion of a valid argument is false, የቫሊድ አርጊሜንት ኮንክሉዥኑ ፎልስ ከሆነ then the premises can be true. so አንድ አርጊሜንት ምን ትሩ ቫሊድ ለመባል ፕሪሚሶቹ ፎልስ ከሆነ ኮንክሉዥኑ ፎልስ መሆን አለበት አይደለ? ትሩ ፎልስ ሆነው መቼም አርጊሜንቱ ቫሊድ አይሆንም ማለት ነው። ስለዚህ ይሄም አይደለም መልሳችን ሊሆን የሚችለው ኤፍ none of the above ነው ማለት ነው።